የአማኑኤል እናት እመብርሃን የአማኑኤል እናት እመብርሃን ካንቺ ተወለደ መድኃኒዓለም ካንቺ ተወለደ አማኑኤል በሰማይ በምድርም ከእግዚአብሔር በታች በፍጥረቱ ሁሉ እጅግ የከበረች በሰማያት ያለው የአርያም ልዑል ካንቺ ተወለደ አማኑኤል የአማኑኤል እናት እመብርሃን የአማኑኤል እናት እመብርሃን ካንቺ ተወለደ መድኃኒዓለም ካንቺ ተወለደ አማኑኤል የፍቅር እናት የሕይወት መገኛ አምላክ ሥጋ ለብሶ መጣ ወደኛ ለብዙ ዘመናት በኃጢአት ወድቀን ሳለን ጌታ ካንቺ ተወልዶ ነፃ አደረገን። የአማኑኤል እናት እመብርሃን የአማኑኤል እናት እመብርሃን ካንቺ ተወለደ መድኃኒዓለም ካንቺ ተወለደ አማኑኤል የአማኑኤል እናት እመብርሃን የአማኑኤል እናት እመብርሃን ካንቺ ተወለደ መድኃኒዓለም ካንቺ ተወለደ አማኑኤል አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ እናቴ ማርያም ስላለሽ ከኔ ጋራ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ እናቴ ማርያም ስላለሽ ከኔ ጋራ ከቃል እንባ ቀደመኝ ውለታሽ ትዝ ሲለኝ በጭንቅ ያገኘሁሽ ለእኔስ የተለየሽ ነሽ ስምሽ ዜማዬ ሆኗል ፍቅርሽ ከልቤ ገብቷል አጠፊም ከአንደበቴ ድንግል ሆይ ነሽ ውበቴ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ እናቴ ማርያም ስላለሽ ከኔ ጋራ በምልጃሽ ቀና ብዬ ዓይኔ ብርሃንን አየ የማይነጋ ቢመስልም ጨልሞብኝ አልቀረም ስምሽ ዜማዬ ሆኗል ፍቅርሽ ከልቤ ገብቷል አጠፊም ከአንደበቴ ድንግል ሆይ ነሽ ውበቴ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ አለፍኩት ባንቺ ያን ጨለማ አለፍኩት ባንቺ ያን መከራ እናቴ ማርያም ስላለሽ ከኔ ጋራ
እናቴ ማርያም ስላለሽ ከኔ ጋራ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አምላክ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡር መምህራችን መምህር ኃይለ ጊዮርጊስ፣ ክቡራን የደብሩ መምህራን ሊቃውንት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ክቡር ወንድማችን ዘማሪ ዲያቆን ዮሴፍ፣ ሁላችሁም ክርስቶሳውያን አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። በይቅርታው ብዛት ጠብቆ ለቸርነቱ ለምህረቱ ወሰን ልክና መስፈርት የሌለው የቅዱሳን አምላክ እግዚአብሔር ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በሰማነው በጎ እንድንሰራበት እንድንጠቀምበት ሰምተን ከመጥፋት እንድንድንበት በቸርነቱ ማን ይርዳን? እግዚአብሔር ሁላችንንም ይርዳን። የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በሁለተኛይቱ ማለት ነው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ያለውን ቃል መነሻ እናደርጋለን። እኩት እግዚአብሔር በእንተ ዘኢይተረጎም ጸጋሁ፣ ስለማይነገር ስጦታው እግዚአብሔር ይመስገን በሚል ኃይለ ቃል እንማራለን። ሲቃሉን አብረን እንበል። ስለማይነገር ስጦታው ማን ይመስገን? ምግብ ቀምሳችኋል ዛሬ? ድምጻችሁ ትንሽ ደከም ብሏል። እስኪ እንድገመው። ስለማይነገር ምኑ ማን ይመስገን? እግዚአብሔር የተመሰገነ ይሁን። ይህን ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። እንደሚታወቀው እግዚአብሔር ስጦታው ሁሉ የሚመረመር በቃላትም ተናግረን የምንፈጽመው አይደለም። እግዚአብሔር ከዕለተ እሁድ ጀምሮ እስከ ዕለተ ዓርብ ድረስ 22 ፍጥረታትን በየወገኑ ፈጥሯል። በየቀኑ ለፈጠራቸው ፍጥረታት ሁሉ ግን ጸጋ፣ ስጦታ፣ መክሊት አድሏቸዋል። ስለዚህ በዚህ ዓለም እያንዳንዱ ፍጥረት እግዚአብሔር የሰጠውን ጸጋ ተጠቅሞ እርሱን አገልግሎ ማለፍ ነው ዋና ግቡ ማለት ነው። ይህ ሳምንት ደግሞ በቤተ ክርስቲያናችን እግዚአብሔር ለአገልጋዮቹ የሰጠውን ጸጋ ከብዙ ዘመንም በኋላ መጥቶ ያን የሰጠውን ጸጋ መክሊት እንደተቆጣጠራቸው ያተረፉትን ወደ ዘላለማዊ ደስታ ያከሰሩትን ደግሞ ወደ ዘላለማዊ ኩነኔ እንደላካቸው የሚነገርበት ሳምንት ነው። ስለዚህ እግዚአብሔርም በዘመናችን ለኛ የሰጠን መክሊት አለ፣ ጸጋ አለ እናተርፍበት ዘንድ። ስለዚህ ያንን ጸጋ አስበን በሚገባ እያገለገልንና ስሙን እያመሰገንን እንድንኖር ነው ሁላችንም የተጠራ ነው ማለት ነው። ይህንንም ሲገልጽ ነው ሐዋርያው ስለማይነገር ስጦታው ሁሉ ማን ይመስገን ያለው? እግዚአብሔር ይመስገን ያለው። የተወደዳችሁ የእግዚአብሔር ቤተሰቦች የመጀመሪያው የማይነገር የማይተረጎም የማይብራራ የማይመሰጠር በቃላት ልንገልጸው የማንችለው ስጦታችን ራሱ ክርስቶስ ነው፣ ለእያንዳንዳችን የተሰጠ። አሁን እንግዲህ እንደምናውቀው ትልቁ ስጦታ የሚባለው ራስን አሳልፎ መስጠት ነው አይደለም? ራሱን ለሕማም ለሞት አሳልፎ ሰጥቶ ስጋውን ቆርሶ ደሙን አፍስሶ ከጎኑ በፈሰሰ ውሃ ተጠምቀን ደሙን ጠጥተን ስጋውን በልተን ልጆቹ እንድንሆን
እርሱን ወርሰን እንድንኖር አድርጎናል። እና የመጀመሪያው ለኛ የተሰጠው ያ እርሱን የምናመሰግንበት ስጦታ ማን ነው ከተባለ እግዚአብሔር ነው። ራሱ ስለሆነ የሰጠን። እንደምናውቀው ክርስትና ራሱ የመስጠት ወይም የስጦታ ሃይማኖት ነው። እግዚአብሔር አብ አንድ ልጁን ለኛ አሳልፎ ሰጠ። አንድ ልጁ ደግሞ ስጋውን እንበላው ዘንድ ደሙንም እንጠጣው ዘንድ ለኛ አሳልፎ ሰጠን። በዚህ ምክንያት ክርስቲያኖች ለኛ የተሰጠን ስጦታ ቀላል አይደለም። ምክንያቱም ዘላለማዊው አምላክ ከማን ጋራ ነው? ከኛ ጋራ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ፣ እርሱ ደግሞ በማን ይኖራል? በእኔ ይኖራል። ስለዚህ ይህ ሰው እግዚአብሔርን በመቀበሉ ገንዘቡ፣ ክብሩ፣ ሞገሱ እግዚአብሔር በመሆኑ ምክንያት ዘላለማዊ መከራ አያይም፣ በዘላለማዊ ደስታ ይኖራል። በነገራችን ላይ ክርስቶስን ጸጋ አድርጎ የተቀበለ ገንዘቤ ነው፣ የኔ ንብረቴ ነው፣ ሞገሴ ነው፣ ክብሬ ነው ብሎ የተቀበለ ሰው በጭራሽ ዘላለማዊ ቅጣት አያገኘውም። እንዲህ ያለውን ሰው ሲኦል ልትቀበለው አትችልም። የሲኦል እሳትም አያቃጥለውም። በዘላለማዊ ብርሃን እግዚአብሔርን ራሱን እያመሰገነ ይኖራል እንጂ። አንድ በቤተ ክርስቲያናችን አባ ሄርማ የሚባል አባት አለ። ማን ይባላል? ንገሩኝ እንጂ። አባ ሄርማ ይባላል። እና ይህ አባት ምን ይላል? ስጋው ደግሞ የተቀበሉ ክርስቶስን የተዋሃዱ እርሱን ስጦታ አድርገው የተቀበሉ ሰዎች ይላል በመጨረሻው ጊዜ ነፍሳቸው ከስጋቸው ስትለይ መላእክት የብርሃን መላእክት ወደ እርሱ ይመጣሉ ይላል። ወደዚያች ነፍስ ማለት እና እንዲያውም አንዳንድ ሰዎች መጨረሻዬን አሳምርልኝ ብለው በመጨረሻ ሰዓታቸው ቀሪ ዘመናቸው ምንም በጎ ሳይሰሩ ግን እግዚአብሔር ረድቷቸው ንስሐ ገብተው ቆርበው ስጋና ደሙን ተቀብለው ክርስቶስን ተዋህደው የሚያልፉ ሰዎች አሉ። እና እንዲህ አይነት ሰው ሲሞት ሁለቱም መላእክት ነው የሚመጡት ይላል ይሄ አባ ሄርማ። ሁለቱ መላእክት ማለት የብርሃንና የጨለማ መላእክት ነው የሚመጡት ይላል። የማንና የማን? ለማን? ለየትኛው ሰው ዝም ብሎ ይኖራል፣ ክፉ አልሰራም ግን ደግም አልሰራም፣ ዝም ብሎ ኖረ፣ እድል ገጥሞት ግን ቆርቦ ሞተ። ይህን ጊዜ የጨለማ መላእክት ምንም በጎ አልሰራም ቢቆርብም ቅሉ ብለው ያችን ምክንያት ፈልገው ወደ ዘላለማዊ መከራ ሊወስዱት ይመጣሉ። የብርሃን መላእክት ደግሞ ምንም ደግ ሳይሰራ ቢኖር በፍጻሜው ማንን ተዋህዷል? ክርስቶስን ተዋህዷል። ወደ ዘላለማዊ የብርሃን ሀገር መሄድ አለበት ብለው ሁለቱም ይመጣሉ ይላል። ይሄኔ የብርሃን መላእክት የኛ ናት ይች ነፍስ፣ እነዚያኞቹ ደግሞ የኛ ናት ይላል። ለሁሉም እውነተኛው ዳኛ ማን ነው? እግዚአብሔር ስለሆነ ወደ እግዚአብሔር ይወስዷታል ይላል። ከዛ ጌታም እናንተም የኔ ናት እናንተም የኔ ናት ትላላችሁ። እስኪ ምናልባት ሲኦል ይችን ነፍስ ትቀበላት ይሆን? እስኪ ወስዳችሁ ሞክሯት። ስትወስዱ ሲኦል ከተቀበለችው እውነትም የጨለማ መላእክት ፈንታ ናት ይች ነፍስ። ሲኦል አልቀበልም ካለች ግን መልሳችሁ ወደ ብርሃን ዓለም አምጧት ብሎ እግዚአብሔር ፈረደ። አሁን ምን ይመስላችኋል? ይችን ነፍስ ወደ ሲኦል ይዘዋት ሲሄዱ ሲኦል በደስታ የምትቀበላት ይመስላችኋል ወይንስ አልቀበልም የምትል ይመስላችኋል? አይሰማችሁም? ምን የምትል ይመስላችኋል? አልቀበልም። ለምን? ውስጧ ማን ስላለ? አማናዊ እውነተኛው ስጦታ መድኃኔዓለም በውስጧ ስላለ እና ያችን ነፍስ ይዘዋት ሲሄዱ ገና በርቀት ይላል ሲኦል ጮኸች ይላል። ይችን ነፍስ ውሰዱልኝ፣ አልፈልጋትም፣ የሚያቃጥለኝን እሳት በውስጧ ይዛለችና አልፈልጋትም አለች ይላል። እዛ መላእክት ወስደው ወደ እውነተኛው የብርሃን ሀገር አስገቧት። እኛም በውስጣችን እውነተኛው ጌታ ኑሮ እሱም በልባችን አሳድረን ለዘላለማዊ ብርሃን እንድንበቃ መድኃኔዓለም በቸርነቱ ይርዳን። ይህንን በምሳሌ ይህ አባ ሄርማ ሲያስረዳ ምን አለ መሰላችሁ? በሁለት መስሎ ክርስቶስን የተቀበሉ አንዳንዶች ሞኞች ሳይገባቸው ክርስቶስን ጌታን ተቀበሉ ይሉናል እንጂ እኛ ቆየን ከተቀበልነው። አንደኛው በጥምቀት ከጎኑ በፈሰሰው ውሃ ተጠምቀን ልጆቹ ሆነናል።
ቀጥሎ ደግሞ መለኮታዊ ሥጋውን ቆርሰን በልተናል እስክንጠግብ፣ ደሙንም ጠጥተናል። ስለዚህ እኛ ክርስቶስን ተቀብለናል አልተቀበልንም? ግን በመሃል እንደ ተራ ነገር ቆጥረው የተውነው ግን እንደገና ወደ ቁርባን መምጣት አለብን። አሁን እዚህ ውስጥ በእርግጠኝነት ማንኛችንም ሲኦል መግባት አንፈልግም። እንፈልጋለን? ክርስቲያኖች፣ የዚህ ዓለም መከራ ማብቂያ አለው፣ ማለፉ አይቀርም። የዚህ ዓለም ረሃብ ዛሬ የራበው ሰው ነገ ይጠግባል። ዛሬ የጠማው ደግሞ ነገ ምን ይላል? ይረካል። ዛሬ የጨለመበት ነገ ብርሃን ይወጣለታል። ዛሬ የወደቀ ነገ ይነሳል። ዛሬ የታመመ ነገ አይድንም? አረ ንገሩኝ። ይድናል። ይለወጣል። ቅዱስ ዮሐንስ አፈወርቅ እንዳስተማረን በምድር ላይ ቋሚ መከራ የለም፣ ቋሚም ደስታ የለም። ዛሬ የሳቀ ሰው ነገ ያለቅሳል። ዛሬ ደግሞ ያለቀሰ ነገ ይስቃል። ቋሚ ደስታ የለም፣ ቋሚም ሐዘን የለም። ቋሚ ሐዘን ያለው በዚያኛው ዓለም ነው። ቋሚም ደስታ ያለው በዚያኛው ዓለም ነው። ስለዚህ ለዚያኛው ዓለም ማሰብ አለብን። በዚህ ምክንያት የማይለወጥ ስለሆነ መከራው ማንም ሰው በዘላለማዊ ቅጣት ውስጥ መውደቅ አይፈልግም። ሲኦል መግባት የሚፈልግ እዚህ ውስጥ የለም አይደለም። አባቶቻችን ወደ ሲኦል እንዳንገባ አጥብቀው ካስተማሩን ትምህርት አንዱ የአምላክ ሥጋና ደምን ምን በሉ ተቀበሉ፣ ውስጣችሁ ክርስቶስ ይኑር፣ በሕማም በሞት በመከራ ላይ ስልጣን ያለውን ጌታ ያዙ፣ ያኔ ምንም አይደርስባችሁም። ለዚህ ሆኖ ነቢዩ ዳዊት በመዝሙሩ እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌ፣ በጨለማና በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራውም ይላል። እንኳን የብርሃን መንገድ የጨለማ መንገድ ቢሆን እግዚአብሔር ከኛ ጋር ከሆነ አያስፈራንም። በኛ ዘመን አንዱ ሞትን የፈራ ነው እግዚአብሔርን እንደያዝነው እርግጠኞች ስላልሆነ ነው። የታወቀ አንፈራም ነበረ። ቢኖር ኖሮማ አብሮን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነበር የምንለው። አሁን ግን መቼ ሞት ይመጣ ይሆን፣ መቼ ስደት ይመጣ ይሆን እያል የምንጨነቅ ሆነናል። ውስጣችን ስላልያዝ ነው ማለት ነው። እና ይህን ሲያስረዳ በሁለት ምሳሌ መሰለ አባ ሄርማ ክርስቶስን ጸጋ አድርገው ስለሚቀበሉና ስለማይቀበሉ ምዕመናን ሲያስረዳ ምን ይላል? ደረቅ እንጨትና እርጥብ እንጨት ታውቃላችሁ ይላል። እናውቃለን አይደለም? አታውቁም? እዚህ ሰፈር እርጥብ እንጨት ታውቃላችሁ? ደረቅስ? አሁን ልጠይቃችሁ። አሁን አንድን በደንብ ሆኖ የደረቀ እንጨት ወደ እሳት ብትከቱት ይቀጣጠላል ወይስ ይጠፋል? ምን ስለሆነ? እንጨቱ ምን ስለሆነ? ደረቅ ስለሆነ። እንጨቱ ደግሞ እርጥብ ከሆነስ ወደ እሳቱ ብንወስደው ምን ይሆናል? ይነዳል። እንዲሁም ምን ያደርገዋል? እሳቱን ያጠፋዋል። አያችሁ። እና ይሄ አባት ምን አለ? ደረቅ እንጨት ማለት የማይቆርቡ ምዕመናን ናቸዋል። እርጥብ እንጨት የተባሉት ደግሞ ሥጋው ደሙ የሚቀበሉ ዘወትር ክርስቶስ በውስጣቸው ያሉ ምዕመናን ናቸው አለና ቀጥሎም እንዳለ ታውቃላችሁ። እነዚህ ደረቆቹን እንጨቶች ወደ ሲኦል ቢጥሏቸው ሲኦል በደስታ ትቀበላቸዋለች። እርጥቦቹ እንጨት ግን የሲኦልን እሳት ያጠፉታል እንኳን ሊቀጣጠሉ። ለምን? እርጥቡ ጌታ እሳቱን የሚያጠፋው በውስጣቸው ስላለ ማለት ነው። ስላለ እና ለዚህ ነው ሐዋርያው ስለማይነገር ስጦታው ማን ይመስገን። ያ የማይነገር ስጦታው ራሱ ነው። ራሱን አሳልፎ የሰጠን ራሱ ገንዘብ ሆኖ መክሊት ሆኖ እናተርፍበት ዘንድ እንነግድበት ዘንድ እንጠቀምበት ዘንድ እንዳንቀብረው የተሰጠን መክሊታችን እና ጸጋችን ሀብታችን ሞገሳችን ራሱ ክርስቶስ ነው። በእኛ ዘመን ግን ብዙ ሰዎች ይህንን ወርቅ ይህን መክሊት ይህን ጸጋ መሬት ቆፍረው ቀብረውታል። ምን ያህሎቻችን ከክርስቶስ ጋር እንኖራለን? ብዙዎቹ ደግሞ ተጠቀሙበት፣ ቅዱሳኑ አተረፉበት። የሚገርማችሁ ተጠቀሙበት፣ ለነሱ ብቻ ሳይሆን ለሌላውም ተረፉበት። እነዚህ ሁሉ ቅዱሳን ስለሱ መክሊትነት እና ጸጋነት አበው ምን እንዳሉ ታውቃላችሁ? ቀዳሜ ጸጋ ኢየሱስ ክርስቶስ። እስኪ በሉ ቀዳሜ ጸጋ ማን? ኢየሱስ ክርስቶስ። የጸጋ ሁሉ መጀመሪያ አባቱ ለሕማም ለሞት አሳልፎ ስለኛ የሰጠው
እርሱም ሥጋውን ቆርሶ ደሙን አፍሶ ራሱን ለኛ የሰጠ የመጀመሪያው ስጦታ መድኃኔዓለም ክርስቶስ ነው። ራሱን የሰጠን አምላክ ክብርና ምስጋና ለተቀደሰው ስሙ ይሁንልን። በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 17 ላይ እንደዚህ የሚል ቃል ተጽፏል። እስከ 18 ማለት ነው። አንድ አገልጋይ ነበረ እንደኛ ማለት ነው። እና ሰውየው ሀብታም ነኝ ምንም የጎደለኝ የለም ብሎ ነው የሚያስበው፣ ግን ድሃ ነው። ምን ነኝ ብሎ ነው የሚያስበው? ባለጸጋ ከማንም የማልፈልግ ነኝ ብሎ ነው የሚያስበው። በጥቅሉ ይህ ሰው ደግሞ ባለጠጋ ነኝ የሚለው በመንፈሳዊ ጸጋና በረከት ነው። ባለጸጋ ነኝ የሚለው ግን ይሄ ሰው ድሃ ነው፣ በመንፈሱ ጎስቋላ ነው። እና ዮሐንስ በራእዩ ምን ይላል? ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም ትላለህ፣ ነገር ግን ጎስቋላና ምስኪን ድሃም መሆንክን አታውቅም። የዚህ ሰውዬ መሰረታዊ ችግር ሀብታም ነኝ ባለጸጋ ነኝ ምንም አልፈልግም ብሎ ነው የሚያስብ፣ ግን ድሃና ጎስቋላ ምስኪን ነው። ይሄን መሆኑን ደግሞ አያውቅም። አብዛኛዎቻችን እንደዚህ ነን። ምንም የጎደለብን አይመስለንም። በመንፈሳዊ ሕይወታችን ግን ብዙ ነገር ጎሎን ድሃ ሆነናል። ከሁሉ በላይ ትልቁን ሀብት ክርስቶስን በኃጢአት ምክንያት አጥተነዋል። ኃጢአት በእኛና በክርስቶስ መካከል እንደ ግድግዳ ቆማ እንዳናየው አረገችን። የሚገርማችሁ አሁን ኃጢአት ስንሰራ እግዚአብሔር ትዝ ይለናል። ስንዘሙት፣ ስንሰርቅ፣ ሰው ስንሳደብ፣ ስናማ እናየዋለን። ለምን መሰላችሁ ማናየው? መሀል ላይ ኃጢአት ግድግዳ ሆና አባታችን እንዳናየው ከለከለችን። ግን ነብዩ ምን አለ? ወበአምላኬ እተዓደዋ ለዓረፍት፣ በአምላኬ ግድግዳውን አልፈዋለሁ አለ። ግድግዳው ኃጢአት ነው። በእርሱ ቸርነት ያን ግድግዳ አፍርሰን አምላካችን ለማየት ያብቃን ሁላችንም። በእውነቱ ነብዩ ዳዊት የክርስቲያኖች ተስፋ ጉጉት ይሄ ነው። ሌላው ሁሉ ያልፋል። ምንድነው ጉጉታችን? እርሱን ማየት። ኃጢአት አቆመን የእርሱን ብሩህ ፊት ለማየት መብቃት እንዳለው ነብዩ ማይዜ እበጽ ወሬ ገጾ ለአምላኬ፣ መቼ ደርሼ የአምላኬን ፊት አይቸው ይላል። አሁን የምትወዱትን ሰው መልክ ማየት ደስ አይላችሁም? ደስ ይላችኋል አይላችሁ? አሁን እዚህ ወንዶች አላችሁ የምትወዷት ፍቅረኛ ቢኖራችሁ በየቀኑ ፊቷን ማየት ትፈልጋላችሁ? አትፈልጉ? መነኮሳት ናቸው ያሉ እዚህ ማለት ነው። አትፈልጉም? ፈልጋላችሁ አይደለ? ሴቶቹ በጣም የምትወዱት ወይም ባላችሁ ወይም ፍቅረኛችሁ ቢኖር ብታዩት ፊቱን ደስ አይላችሁ? ምነው አኮረፋችሁ? ከሌላችሁ ይሰጣችኋል እግዚአብሔር። ግን ደስ ይለናል አይደለም? ባጭሩ የምንወደውን ሰው ፊት ማየት ደስ ይላል። ግን የሚገርማችሁ እሱ ሁሉ ይሰለቻል። ትናንት ፊቱን ለማየት ትጓጓ የነበረች ሴት ዛሬ ፊቱን ማየት አልፈልግም የምትል ሴት አለች። ወንዱም እንደዚያው ላያት አልፈልግም ይላል። የዚህ ዓለም ፍቅር ወረት ነው፣ ይሰለቻል። የማይሰለቸው ብሩህ ፊት ግን የመድኃኔዓለም ፊት ነው። እርሱን ለማየት መብቃት የክርስቲያኖች ሁሉ ምኞት ነው እና ስጦታችን ነው። ያጣነው ድሃ የሆነው በቁስ እንዳይመስላችሁ እሱን በማጣት ነው። እርሱን ያሳጣችን ደግሞ ኃጢአት ትባላለች። እርሷን አርቀን እርሱን ገንዘብ አድርገን ለመኖር እንድንበቃ ቸርነቱ ትርዳን። እና ይሄ ሰው ድሃ ነው አያውቅም፣ ግን ሀብታም ነኝ ብሎ ነው የሚያስብ። እና ምን ብሎ ይመክረዋል? ስለዚህ ይላል ባለጸጋ እንድትሆን ሀብታም እንድትሆን በእሳት የተነጠረውን ወርቅ ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር ይላል። በምን የተነጠረው? በእሳት የተነጠረው ወርቅ የተባለው ክርስቶስ እኮ ነው። ከጎስቋላነት የሚያወጣ ከድህነት የሚያወጣ ገንዘብ እሱ ነው። እርሱን ራሱን ነው ስጦታ አድርጎ መድኃኔዓለም በቸርነቱ የሰጠን። ይህንን አባ ጊዮርጊስ ዘጋስጫ ሰዓታት በተባለ መጽሐፉ ሲገልጠው ጸጋነቱን፣ ገንዘብነቱን፣ ወርቅነቱን፣ መክሊትነቱን፣ ሞገስነቱን፣ ሀብትነቱን ለኛ ሲገልጥ ምን አለ መሰላል? ወርቅ ዘተመካበ ወመድፍን ዘተረክበ ምናን ዘበዝሃ ወመክሊት ዘረብሃ ውእቱ ኢየሱስ ክርስቶስ። የማያልቅ የማይጠፋ የማይከስር የማይወድቅ ወርቅ መክሊት ይሏችኋል አለ። ክርስቶስ ነው አለ። እርሱን የያዘ ሁሉ ድሃ አይባልም። ምንድን ነው? ባለጸጋ ነው። እርሱን በጥምቀት በሥጋው ደሙ ይዘን በምድረ ሰማይ ከብረን እንድንኖር ማን ይርዳን? እግዚአብሔር ሁላችንንም ይርዳን።
ሌላው ክርስቲያኖች ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን ያለ ሐዋርያው ከክርስቶስ ቀጥሎ ክርስቶስ የሰጡ ሌሎች ጸጋዎች አሉ። 4 ናቸው። አንደኛዋ እመቤታችን ናት። እስኪ ሁላችሁም ንገሩኝ በአንድ ድምፅ ማን ናት? እመቤታችን። መክሊት ተሆነን ዘንድ ወርቅ ተሆነን ዘንድ ጸጋ ተሆነን ዘንድ ለሁላችን የሰጣት ጸጋ፣ ገንዘብ፣ ወርቅ፣ መክሊት፣ ክብር፣ ሞገስ እናት እመቤታችን ቅድስት ድንግል ማርያም ናት። ከራሱ ቀጥሎ የሰጠን ቀራንዮ ላይ ራሱን ሰጠን። ከዚያ የመጣበትን ተልእኮ ሲፈጽም ደግሞ እነኋት እናት ብሎ እናቱን ደግሞ ስጦታ አድርጎ ምን አለ ሰጠን። ያ ደቀ መዝሙርም ከዚያ ጊዜ ጀምሮ ይዟት ወደ ቤቱ ሄደ ይላል። እናቱን ወደ ቤታችን ጓዳ ይዘናት እንድንሄድ ክርስቲያኖች ማን ይርዳን? በእውነቱ እግዚአብሔር በቸርነቱ ይርዳን። እርሷ ምንድን ናት? ሀብት ናት። እርሷ ጸጋ ናት። እርሷ መክሊት ናት። ብዙዎቹ ተጠቅመውባታል፣ ብዙዎቹ ደግሞ ከስረውባታል። አታማልድም ብለው ቃል ኪዳኗ አይጠቅምም ብለው መሬት ቆፍረው ቀብረው የከሰሩባታል። ታማልደናለች፣ ቃል ኪዳኗ ይጠቅመናል፣ ከፍጥረታት ሁሉ የበለጠ ክብርና ሞገስ አላት ብለው የተጠቀሙባት ደግሞ ከፍ ከፍ አሉ። የሚገርማችሁ መንግስተ ሰማያት መርታ የምታገባ ስለሆነ እርሷን ከፊት አድርገው ለዘላለማዊ ክብረ በቁ። እኛም እንደነሱን ዘመናችን ሙሉ እንድንጠቀምባት ከአማላጅነቷ ከቃል ኪዳኗ እንዳንወጣ ማን ይርዳል? መድኃኔዓለም ይርዳል። የማትነገር የማትተረጎም የማትብራራ ልዩ ጸጋችን፣ ሀብታችን፣ መክሊታችን እመቤታችን ናት። የተወደዳችሁ ኦርቶዶክሳውያን እርሷን የያዘ ሁሉ ከበረ፣ እርሷን ያልያዘ ግን ተዋረደ። እርሷን የያዘ ከፍ ከፍ አለ፣ እርሷን ያልያዘ ግን ዝቅ ዝቅ አለ። ሞገሳችን ናት አይደለች? ክብራችን ናት። እንዲህ ብለን ቀና ብለን ለመሄድ ምክንያታችን እሷ ናት። ይኸው ነጭ ለብሰን በደጁ ለመቆም የበቃ ነው እርሷ ጌታን ስለወለደችው ነው። ይኸው የአዲስ ኪዳኗ ቤተክርስቲያን የተመሰረተችው እርሷ መድኃኔዓለምን በመውለዷ ምክንያት ነው። የጸጋ ሙዳይ ናት እመቤታችን። ዛሬ በመቅደሱ ለመሰብሰብ ስጋውን ለመብላት ደሙን ለመጠጣት ከጎኑ በፈሰሰዋ ለመጠም ክርስቶስን ለመልበስ ለመብላት ለመጠጣት ከእርሱ ጋር ለመኖር የበቃ ነው እሷ ምክንያት። ስለዚህ ሀብታችን ናት አይደለችም? ናት። እስኪ ናት በሉ ሁላችሁ። አስተውሉ ክርስቲያኖች። በብሉይ ኪዳን ዘመን አንድ ምሳሌ አለ ስለ እመቤታችን የተነገረ። ጠቢቡ ሰሎሞንን ታውቁታላችሁ። ከአባቱ ከሰሎሞን በኋላ በ12 ዓመቱ በእስራኤል ዙፋን ላይ ተቀምጦ ያን ከባድ ሕዝብ በቅንነት የመራ ታላቅ አባት ነው ሰሎሞን። እና ንግስናው የሚታወቅበት እንግዲህ የ12 ዓመት ሕፃን ልጅ ነው ብያቸዋለሁ። በእድሜ ከሆነ እርሱ ንጉስ ነው ብሎ ሊያከብረው የሚችል አይኖርም። ግን ንጉስ መሆኑን የምታስታውቀው አንዲት ቀለበት ነበረችው ይላል ታሪኩ። ምን ነበረችው? ግርማ መንግስቱ ትምህርተ መንግስቱ ናት። ሰሎሞን ንጉስ መሆኑ የሚታወቀው ሰው የሚያከብረው ዙፋን ላይ የተቀመጠው ያልተዋረደው ከፍ ከፍ ያለ ያቺ ቀለበት ስላለች ነው። እና አንድ ቀን ዙፋኑ ላይ ተቀምጦ እያለ አንድ የኔቢጤ የራበው የኔቢጤ መጣና ስለ እግዚአብሔር ተዘከሩኝ አለ። ደጁ ላይ ቆሞ ምንድነው ይሄ ሰው ብሎ አገልጋዮቹን ጠየቃቸው። ይሄማ የኔቢጤ ነው አሉ። የኔቢጤ ምንድነው አለ። አያውቅም ሰሎሞን። በቤተ መንግስት ነው ያደገው። ስለዚህ ችግር አያውቅም። በነገራችን ላይ በጣም በምድር ላይ ከባዱ ነገር ምዕመናን ምንድነው ካላችሁ ችግር አለማወቅ፣ ረሃብ አለማወቅ፣ ጥም አለማወቅ፣ ስደት አለማወቅ። ይህን አለማወቅ ጉዳቱ ምን እንደሆነ ታውቃለህ? ሰው ራበኝ ሲል አይገባንም። ጠማኝ፣ ሀገር ጥዬ የተሰደድኩ ስደተኛ ነኝ ሲል አይገባን። እንዳናዝን እንሆናለን፣ እንጨክናለን። ያኔ ርኅሩኆች የሚወርሷትን የእግዚአብሔር መንግስት እናጣለን በጭካኔያችን ምክንያት። እና ችግር ማወቃችን ጥሩ ነው፣ ለሌላው እንድናዝን ይረዳናል። እሱ ግን ይህን ስለማያውቅ ምንድነው የኔቢጤ ያለ የራበው ሰው ነው አሉ። ጭራሽ ምን አለ? ረሃብ ምንድን ነው? ርቦት አያውቅም። እሱ ምንም ጎሎበት አያውቅም። እና እግዚአብሔር ረሃብን እንዲያውቅ ፈለገ እና ከቤተ መንግስቱ የሚወጣበትን መንገድ አመቻቸለት። አንድ ቀን
አየር ለመቀበል ከቤተ መንግስቱ ሲወጣ የንግስና ምልክት የሆነችውን ቀለበቱን ዙፋን ላይ አስቀምጧት ወጣ። ሲወጣ ሰይጣን መጣና ያችን ቀለበት አውጥቶ እንዳይጥላት የእግዚአብሔር ስም ተጽፎባታል፣ አይነካትም። የማን ስም? የእግዚአብሔር ስም ተጽፎባታል፣ አይነካትም። ስለዚህ ምን አረገ? በልብሰ መንግስቱ ጠቅልሎ ከነዙፋኑ ያችን ቀለበት ወስዶ ባህር ውስጥ ጣላት። ከዚያ ሰሎሞን ተናፍሶ ሲመጣ ሊገባ ሲል ወደ ቤተ መንግስቱ የገዛ ወታደሮቹ አናስገባም ማለት ሌባ ውጣ፣ ደግሞ ጭራሽ ሰሎሞን ነኝ ትላለህ አሉ። እንዴ አረ እኔ ሰሎሞን ነኝ፣ እኔ እኮ የቅድሙ አሁን እኮ ልናፍስ ወጥቼ ነው። ተመልከቱ፣ በቅጽበት ታሪክ ተለወጠ። ዙፋን ላይ ተቀምጦ ይኖር የነበረ ሰው በዘበኛ የሚባረር ሆነ። ምክንያቱ ምንድን ነው? ያቺ የንግስና ምልክት ቀለበቱ ከእርሱ ጋር የለችም። ስለዚህ እንዴ እኔ ነኝ ሰሎሞን አላወቃችሁኝም ወይ አላቸው። አይ ሰሎሞን ተቀምጧል። ለካ ሰሎሞን ወጥቶ እንደሄደ ሰይጣን ሰሎሞንን መስሎ ምትሃታዊ ዙፋን ላይ ተቀምጦ ቁጭ ብሏል። ይኸው ንጉሱማ አለ፣ አንተ ግን አጭበርባሪ ከተሜ ነው ውጣ ብለው የገዛ ወታደሮቹ አባረው ከቤተ መንግስቱ አስወጡት። ከዚያ ወጣና 2 ሳምንት ሙሉ ከቤተ መንግስቱ ውጭ ሆኖ እየዞረ የሚበላው አጥቶ የሚጠጣው አጥቶ የሚያድርበት አጥቶ ተንከራተተ። ረሃብ አወቀ አላወቀ? የሚዘከረው ደግሞ አጣ። ሰይጣን የሰው ልብ አጸናበት። ከዛ ሲጨንቀው ወደ ባህር ሄደና አሳ አጥማጆቹን ምግብ ከበላው ብዙ ቀናት ሆነኝ፣ እባካችሁ እንዲህ ለማኝ የሆነው እኮ ትናንት ረሃብ አያውቅ የነበረው ሰሎሞን እኮ ነው። እባካችሁ ሲላቸው ለዚህ የኔ ቢጤ አሉ ካልሰጠነው አይላቀቀንም ይዘበዝበናል ብለው የሞተ አሳ አውጥተው ወረወሩለት። ከዚያ እግዚአብሔር በቃ ስላለው ስላስተማረው በቂ ትምህርት የዚያን የሞተውን አሳ ሆዱን ሲቀደው ቀለበቱን አገኛት። ያችን ቀለበት እጁ ውስጥ ሲያስገባት ሰው ሁሉ ከበበው። አያችሁ፣ የሰሎሞን የክብሩ ምልክት ያች ቀለበቱ እመቤታችን ናት። ስመ እግዚአብሔር ስለተጻፈባት አካላዊ ቃል በማይጸኗ ስለተቀረጸ ሰይጣን አይነካትም እመቤታችን። አባ ጊዮርጊስ እንዳለው ሰይጣን ከበጎ ነገር ትጋትን ከፍጥረት እንዳንቺ የሚጠላው የለም ብሏል። እንደ እመቤታችን የሚጠላው የለም። ለዚህ ነው በእኛ ዘመን ሰዎችን ሁሉ አፋቸውን ከፍተው እሷ እንዲሳደቡ ሰይጣን ዘመቻ የሚያስከፍተው አጥብቆ ስለሚጠላት ነው። አንድ እውነት ልንገራችሁ፣ አንድ ሰው እመቤታችንን ከጠላት ዝምድናው ከመንፈስ ቅዱስ ጋር ሳይሆን ከማን ጋር? ከሰይጣን ጋር እንደሆነ በዚህ ወቁ። ፈጽሞ እግዚአብሔርን የሚወድ ሰው ሊጠላት አይችልም። ምክንያቱም አጥብቆ የሚጠላት ሰይጣን ብቻ ነው። መንፈስ ቅዱስማ ማደሪያው አደረጋት እኮ። አሁን አስተዋላችሁ ክርስቲያኖች? ስለዚህ የሰሎሞን የንግስናው የክብሩ ምልክት ያቺ ቀለበት እንደሆነች ሁሉ የኛም የክብራችን ምልክት ማናት? እርሷን የያዘ ሰው ይከብራል፣ እርሷን ያልያዘ ግን ይዋረዳል። ከብሮ ሳለ ይዋረዳል፣ ከፍ ብሎ ሳለ ዝቅ ይላል። ገብቶ ሳለ ይወጣል፣ መጽዋች ሳለ ከመጽዋች ሆኖ ለማኝ ይሆናል፣ ድሃ ይሆናል። ለምን? የክርስቲያኖች ወርቅ ጸጋና መክሊት ማን ስለሆነች? እመቤታችን። ለዚህ ነው ደራሲው እንደዚህ ብሎ አመሰገናል። ስብሐት ለኪ ማርያም ለአብ መራቱ፣ ስብሐት ለኪ ማርያም ለወልድ ወላዲቱ፣ ስብሐት ለኪ ማርያም ለመንፈስ ቅዱስ ታቦቱ። የአብ ሙሽራው የወልድ እናቱ የመንፈስ ቅዱስ አዳራሹ ማደሪያው ታቦቱ ማርያም ሆይ ምስጋና ላንቺ ይገባሻል አለ። እስኪ በሉ ምን ይገባሻል? ምስጋና ላንቺ ይገባሻል አለና ቀጥሎ ምን አለ መሰላችሁ? ወርቅሰ ወብሩር ኃላፊ ውእቱ እምወርቅ ወእምብሩር ኪያኪ እፈቱ። ወርቅና ብር ያልፋል፣ ከወርቅና ከብር ይልቅ ግን ለእኔ ወርቄና ብሬ አንቺ ነሽና አንቺን እፈልጋለሁ አለ። ወርቅ ያልፋል አያልፍም? ብርስ ያልፋል። ትናንትና ስንገበያይበት የነበረው ብር ዛሬ ይሰራል፣ የዛሬው ደግሞ ነገ ዘመን ይሽረዋል። በጠቅላላ በዓለም ያሉ ገንዘቦች ሁሉ ያልፋሉ። የማታልፈው ወርቅ ግን ድንግል ማርያም ናት። እሷን የያዘ ሁሉ በምድር በሰማይ በነፍስ በስጋ የከበረ ነው። ይችን ወርቅ፣ ይችን ብር፣ ይችን ጸጋ፣ ይችን መክሊት የሰጠን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ሌላኛው በመጻሕፍት እንደተገለጸው
በጣም በሚገርም ሁኔታ አባቶቻችን ጸጋነቷን ገልጸዋታል። ምን ብለው? አባ ጊዮርጊስ አርጋኖን በተባለ ድርሰቱ እንዲህ ብሎ ነው የገለጻል። እኔ አለ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ነው አለ። እኔ ምንድን ነኝ? ደህና ናችሁ? ግን እኔ ምንድን ነኝ? አልጠማችሁም? እናንተ ውሃ አላልኳችሁም? ጽድቅ አልጠማችሁም? ደግነት፣ በጎ ነገር አልጠማችሁም? ስለዚህ የወርቅ መቅጃዋ ደግሞ ማን ናት? የሕይወት ውሃ ማን ነው? መድኃኔዓለም። የሕይወትን የማያስጠማውን ውሃ የጠጣንባት የወርቅ መቅጃ እመቤታችን ናት። ሁለንተናዋ ወርቅ የሆነ ከራስ ፀጉር እስከ እግር ጥፍሯ ድረስ ወርቅ ድንግል የሆነ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁርት ያላት አባቷ ዳዊት ሁለንተናዋ በወርቅ የተጎናጸፈች፣ ፀጉሯ ወርቅ፣ ራሷ ወርቅ፣ ፊቷ ወርቅ፣ ቅንድቧ ወርቅ፣ አፍንጫዋ ወርቅ፣ ጉንጮቿ ወርቅ፣ ምላሷ ወርቅ፣ አንደበቷ፣ ጥርሷ ወርቅ፣ አንገቷ፣ ጡቶቿ፣ የእጆቿ ጥፍሮች ሳይቀሩ ከራስ ፀጉር እስከ እግር ጥፍር ወርቅ ማለት በንጽህና ያጌጠች በቅድስና ያጌጠች ማለት እኮ ነው። አይገርማት? እንደው ሰው አንዱ አካሉ እንኳን አይበድልም። አትገረሙ? አፏ እሳት የሚስብ፣ ጀርባዋ እሳት የሚያዘኝ፣ ደረቷ እሳት የሚያቀፍ አትገርማችሁ? አሁን በዚህ አንጻር የኛን ተመልከቱት። ሰውነታችን በሙሉ በድሎ እኮ ነው ያለ። በሁለንተናዋ ክርስቶስን ያገለገለች ወርቅ ናት እሷ። የኛስ እግራችን ግን የት ነው የሚውለው? እጃችን ምን ዳሰሰ? ጆሮአችን ምን ሰማ? አይናችን ምን አየ? ህሊናዋ በሙሉ በጣም ይገርማል። በዘመኗ ሁሉ እግዚአብሔርን ያስብ ነበር። የኛ ህሊና ማን ነው የሚያስበው በዚህ ዘመን? አይገርማችሁም? ይችን ወርቅ እናት አድርጎ የሰጠን መድኃኔዓለም ምስጋና ይግባው። ስለዚህ ምንድናት እሷ? የወርቅ መቅጃ። ወደ ቅዱስ ኤፍሬም ስትመጣም እኮ የወርቅ አክሊል ደፍታ፣ የወርቅ ካባ አድርጋ፣ የወርቅ ጫማ ተጫምታ፣ የወርቅ ጥላ ጃንጥላ ድባብ ተዘርግቶ፣ ከዚያስ የወርቅ መነሳንስ ጭራ መያዣው የወርቅ መነሳንሱ ደግሞ የሐር የሆነ ይዛ ነው ወደ ቅዱስ ኤፍሬም በብርሃን ተከባ የመጣችው። ሁለንተናዋ ወርቅ የሆነች ጸጋችን ናት። እና ሐዋርያው ምን አለ? ስለማይነገር ስጦታው ማን ይመስገን? ያቺ የማትነገር ስጦታው ማናት ማለት ነው? እመቤታችን። ምን ቃላት ይገልጣታል? በምን አይነት ቋንቋስ ክብሯን እንገልጣለን? በመጨረሻ ስለሷ የመልክአ ማርያም መልኳን ያመሰገነው ደራሲ ምን እንዳለ ታውቃለህ? ሰላም ለእንግዳኪ ለእሳተ መለኮት ምርፋቁ፣ መለኮትን ላስጠጋ ለመለኮት ማረፊያ ለሆነ ደረትሽ ምስጋና ይገባል። ዘይቀድስ ነፍሰ ወያቀይሞ፣ ነፍስና ስጋን ቀድሶ ጤና የሚሰጥ የእሱን የመለኮት ማደሪያ ለሆነ ደረትሽ ምስጋና ይገባል አለና ማርያም ድንግል አለ ለነዳይ ንዋየ ወርቁ፣ ለተቸገረ ሰው ገንዘቡ አንቺ ነሻል። ምን ላለ ሰው? ላጣ ለነጣ ድሃ ምንም የለኝም የምትሉ እሷ ያለቻችሁ አንገታችሁ እንዳደፉ ትልቅ ሀብት አላችሁ። የሁሉ ነገር መገኛ ስለሆነች ለችግረኛ ወርቁ የሆንሽ ማርያም ሆይ አለና ያ ችግረኛ እመነገደ ርሁቀ ወሆረ ራቁ አለ። ባዶ እጁን ሩቅ ጎዳና ቢሄድ አለ እያሐዝን ለሲሳዩ እስመ አንቲ ስንቁ፣ ለመብሉ አያስብም ስንቁ አንቺ ነሽና። የኛ ስንቅ ማናት? የኛ ምግብ፣ የኛ መጠጥ፣ የኛ ምርኮስ፣ የኛ ዘመድ፣ የኛ ተስፋ እሷ ናት። ስለዚህ የማትነገረው ሁለተኛዋ ስጦታ ማናት? እመቤታችን ቅድስት ድንግል ማርያም ናት። ከነሱ ቀጥሎ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉ እግዚአብሔር የሰጠን ስጦታዎቻችን ናቸው። በተለይ ክርስቲያኖች በዚህ ዓለም ሰው አጣው አትበሉ። ክርስቲያን የሆነ ሰው አጣው ማለት የለበትም። አባት እናት ቢያጣ እግዚአብሔር አባት ይሆነዋል፣ እግዚአብሔር እናት ይሆነዋል። ያውም ከእናት በላይ በነቢዩ በኢሳይያስ አድሮ እንደተናገረው እናት ልጇን ትረሳ ዘንድ ትችላለችን ይላል። ከቃሉ ጋር ናቸው። እናት ልጇን ትረሳለች? አትረሳም። በአብዛኛው ግን ማን ያውቃል? ጭንቅ ገጥሟት
ትረሳ ይሆናል አለና እኔ ግን አልረሳችሁም አለ። መቼም አልረሳችሁም፣ መቼም አልተዋችሁ። የማይረሳ አባት የእናትን ቦታ እጥፍ ድርብ አድርጎ የሚተካ እርሱ አለ። እህት ወንድም የሌላችሁ መላእክት እህት ወንድም ይሆኗችኋል። አጎት አክስት ያጣችሁ ጻድቃን ሰማዕታት ደናግል መነኮሳት እነዚህ ሁሉ ዘመድ ይሆኑናል። እነዚህ ስጦታዎች ዘመዶች ያላሳጣን መድኃኔዓለም ስሙ ለዘለዓለም የተመሰገነ ይሁን። ለዚህ ነው ወርቆች ገንዘቦች ስለሆኑ አሁን ሰማዕታትን እነ ቅዱስ እስጢፋኖስ ወርቅ ነው የምንላቸው። ልክ ወርቅ በእሳት ተነጥሮ ጌጥ እንደሚሆነው ሁሉ ሰማዕታትም እነ እስጢፋኖስ በድንጋይ ተወግረው እነ ቅዱስ ጊዮርጊስ በእሳት ተቃጥለው በወፍጮ ተፈጭተው ያን መከራ ተቀብለው እንደ ወርቅ ነጥረው የወጡ ወርቆቻችንና ስጦታዎቻችን ናቸው። እነዚህን ጸጋ አርጎ ዘመድ አርጎ መመኪያ አርጎ የሰጠን መድኃኔዓለም ምስጋና ይግባው። ለዚህ ነው ሐዋርያው ቅዱስ ጳውሎስን እንዲህ ያለው ጌታ በደማስቆ በመብረቅ መጥቶ ለአዲስ ኪዳን አገልግሎት ከጠራው በኋላ እንዲህ ያለው ነዋየ ህሩየ ረሰይኩከ ከመ ትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ተሸክመ ትዞር ዘንድ የመረጥኩ ምርጥ ዕቃዬ ነህ ብሎታል። እስኪ በሉ ምን ዕቃዬ? ቅዱሳን የክርስቶስ ምንድን ናቸው? ምርጥ ዕቃዎች፣ ምርጥ ስጦታዎች፣ ምርጥ ገንዘቦች። ለማን የተሰጡ? ለእኛ የተሰጡ። በቃል ኪዳናቸው ይጠቅሙ ዘንድ ለእኛ የተሰጡ ወርቆቻችን ናቸው። በረከታቸው፣ አማላጅነታቸው፣ ጸሎታቸው፣ ቃል ኪዳናቸው ከኛ ጋር ይሁንልን። ሌላኛው ስንት ነው ያነሳ ነው? ክርስቲያኑ ስለ ስጦታ እያነሳን ነው አይደል? አንደኛው ራሱ ማን ነው ብለናል። ሁለተኛዋስ ከእግዚአብሔር ያገኘናት ማን? እመቤታችን። ሶስተኛ ቅዱሳን። አራተኛ ሰውነታችን። እስኪ በሉ ምናችን? የኛ ሰውነት የእግዚአብሔር ስጦታ ነው አይደለም? በጣም ጥሩ። አንድ ጥያቄ ልጠይቃችሁ። እግዚአብሔር ይህን ሰውነት የሰጠን ምን ልናደርግበት ነው? አስባችሁት ታውቃላችሁ? ለምን ዓይን ሰጠኝ ብላችሁ ጠይቃችሁ ታውቃላችሁ? ለምን ጆሮ፣ ለምን እግር፣ ለምን እጅ፣ ለምን ልብ ሰጠኝ፣ ለምን አንደበት ሰጠኝ ብላችሁ ጠይቃችሁ ታውቃላችሁ? ይሄ በጣም የማይነገር የማይመረመር የእግዚአብሔር ስጦታ ነው የኛ ሰውነት። እንዳለመታደል ሆኖ ግን ይህን ስጦታ ስንቱ ቀበረው መሰላችሁ? ኃጢአት እየሰራበት። ዓይናችን ቅዱሳት መጻሕፍትን ይመለከት ዘንድ ነበር የተሰጣ ነው። እኛ ግን ኃጢአት ተመለከትንበት። ጆሮአችን የእግዚአብሔርን ድምፅ ይሰማ ዘንድ ነበር የተሰጠ። እኛ ግን ዘፈን ሰማንበት፣ ክፉ ነገር ሰማንበት። ጆሮአችንና ዓይናችን በሙሉ ለኃጢአትና ለሰይጣን ባሪያ አድርገን አሳልፈን ሰጠን። የተጠራ ነው ግን ሰውነታችሁን የተወደደና ንጹሕ መስዋዕት አድርጋችሁ ታቀርቡ ዘንድ ይላል ሐዋርያው። በክርስቶስ ፍቅር ለምናችኋለሁ ይላል። ሰውነታችሁን ምን አድርጋችሁ? ንጹሕና የተወደደ መስዋዕት አድርጋችሁ ለማን? ለክርስቶስ ታቀርቡ ዘንድ ነው የሚለው። አሁን እኛ ሰውነት ለማን ነው የሚውለው? በጣም ያሳዝነኛል። ሰውነታችን ለኃጢአት አሳልፈን ሰጠን በሙሉ ከራስ ፀጉር እስከ እግር ጥፍር። ሰውነታችን እኮ የኛ አይመስልም። በነገራችን ላይ አሁን በተለይ በከተማ የምንኖር ወንዶችም ሴቶች አሁን እኛን ሰው አይቶ እነዚህ ክርስቶስን ይመስላሉ ይላል። የኛ ሰውነት አንደኛ የእግዚአብሔር ስጦታ ነው። ሁለተኛ ማንን ነው የምንመስለው? አረ ንገሩኝ። ክርስቶስን ነው የምንመስለው። ግን አሁን እኛን አይቶ በዚህ ዘመን እነዚህ ክርስቶስን ነው የሚመስሉ ማለት ይችላል? ሰውነታችን እኮ የሌላ ሆኗል እኮ የሌላ። አንዳንዱ ሰዶማዊ ሆኖ፣ አንዳንዱ ዘማዊ ሆኖ፣ አንዳንዱ አራያው በሙሉ ለምሳሌ ወንዱ ፀጉሩን ከመጠን በላይ አሳድጎ ሱሪውን በትክክል ሳይታጠቅ የተቀዳደደ ልብስ እየለበሰ እንዴት ነው ክርስቶስን በዚህ ምን መስለው? በማይገባ ቦታ እየዋለ ማለት ነው። እህቶቻችን ከራስ ፀጉር እስከ እግር ጥፍር ባይር ነገር ቀጣጥለን፣ እውነት ለመናገር ፀጉራችን የኛ አይደለም፣ ፊታችን የኛ አይደለም፣ ቅንድባችን በጣም ያስፈራራል። አብዛኛዎቻችን ከንፈራችን ላይ ሌላ ነገር ነው የተቀባ ነው። ያን ተቀብተን ካልወጣን ራሱ ቅርቅር ይለናል። የሚገርማችሁ ግን የኛ አባቶች በክርስቶስ ፍቅር ምክንያት አካላቸው ጎሎ ጉባኤ እንደሄዱ ታውቃላችሁ። የመራሱ ኤጲስቆጶስ ቅዱስ ቶማስ አሕዛብ እጁን እና እግሩን ቆራርጠው ጨረሱት። እጅ የለው እግር የለው። ይህን ሲጨርሱ ጆሮዎቹን ቆረጡ። ጆሮውን ሲጨርሱ አፍንጫውን ቆረጡት።
አፍንጫውን ሲጨርሱ ከንፈሩን ሁለቱንም ቆረጡት። ይቺ የመሃል አካሉ ብቻ ቀረች። በዚያ ወራት አርዮስ ሎቱ ስብሐትና ወልድ ፍጡር ነው ብሎ ተነሳ እና አምላኬማ ተሰድቦብኝ ከጉባኤ አልቀርም ብሎ በቅርጫት ጉባኤ ሄደ። አይገርማችሁ? በእኛ ዘመን ከንፈሬን ሳልቀባዬን ሳላረግ አልወጣም ለምንል ሰዎች ከንፈራቸው ተቆርጦ ጉባኤ የሄዱት አባት ምን ያህል ይካሰሱን በክርስቶስ መንግሥት። አካላችን ያለ እጅ ያለ እግር ያለ ከንፈር ያለ ፍንጫ ያለ ጆሮ እግዚአብሔርን ማገልገል ይቻላል ማለት ነው። ይህን በሙሉ ሰውነታቸው ለማን መስዋዕት አድርገው? ለክርስቶስ። ደግሞ እኮ ቢጠቅመንም በሆነ አሁን በቅርቡ አንድ ዓለም አቀፍ የዜና አውታር የዘገበውን ዜና ሰምቼ እግዚአብሔር እንዲያው እንደፈጠረን አድርገን ብንኖር ግን እንደምን ያለ እንደኛ የታደለ ሰው አይኖርም ነበር አልኩኝ። እነዚህ በመቶ ሺዎች በሚቆጠር ገንዘብ ፀጉር የሚሸጡልን አካላት ፀጉሩ ውስጥ ካንሰር የሚያስገኝ አደገኛ ኬሚካል እየተገኘ እንደሆነ ሰምታችኋል? ማየት ትችላላችሁ። ዓለም አቀፍ ዜና ፀጉሩ ውስጥ ካንሰር የሚያስይዝ አደገኛ ኬሚካል እየተገኘ ነው። ለካ ቤተ ክርስቲያን ቀድማ የነገረችን ነገር ሁሉ ልክ፣ ሁሉ ተስማሚ፣ ሁሉ ክርስቶስን እንድንመስል የሚያደርግ ነበረ። እና ክርስቲያኖች አራተኛው እግዚአብሔር የሰጠ ልዩ ጸጋ ሰውነታችን ነው። ግድ የላችሁ ማንን እናገልግልበት? እግዚአብሔርን። ከኃጢአት ለዩት ይህን ሰውነት። ለዚህ አልተፈጠረም፣ ዓላማዊ አይደለም። የሰውነታችን በእኛ ሰውነት ማን ይከብር ዘንድ ነው? እግዚአብሔር። ልቡናችንን ክፉ ከማሰብ እንለየው፣ እናምጣው ወደ ቤቱ። በጉልበታችን እንስገድበት፣ በአንደበታችን ሐሜት እናቁምና እስኪ እናመስግንበት። ማን ይመስገን? እግዚአብሔር ይመስገን። ለዚህ ነው የተፈጠርነው። ሌላ ምንም ዓላማ የለንም። የተወደዳችሁ ክርስቲያኖች ይሄ ነው ሌላው። ይህን መክሊት እንድናተርፍበት ማን ይርዳል? ጸጋ። አይገርማችሁም? የማይነገር ስጦታ ነው ያልኩት በዚህ ምክንያት። አሁን ፀጉራችንን ያበቀለበት ቦታ፣ ቅንድባችንን የፈጠረበት ቦታ አይገርማችሁም? ጥርሳችን ያለበት፣ እግራችን አካላችንን ያዋቀረበት መንገድ አስደናቂ ነው በጣም። ስለማይነገር ስጦታው ማን ይመስገን? የማይነገር የማይመረመር ስጦታው የኛ ሰውነት ነው። በዚያ ላይ ሳይሳሳ የራሱን መልክ ነው አሳልፎ የሰጠን። አራተኛው ይሄ ነው። አምስተኛውና የትምህርት ማብቂያ እግዚአብሔር በፍጹም ቸርነቱ በማይመረመር ስጦታው የሰጠው ጸጋችን መክሊታችን ምንድነው ካላችሁኝ፣ እድሜያችን ነው። ምናችን ነው አልኳችሁ? እግዚአብሔር የሰጠን እድሜ። እድሜ የሚሰጥ ማን ነው? እድሜ የሚነሳስ ማን ነው? ማንም በምድር ላይ ክርስቲያኖች ሀብት ስላለው ስልጣን ስላለው በምድር ላይ ሰከንድ ያህል እድሜ መቆየት አይችልም። ይችላል? አይችልም? አይተነዋል። ገንዘብ ነበራቸው፣ በገንዘብ ቢሆን እድሜ ማራዘም ይችሉ ነበር፣ ግን አልቻሉ። ለምን? እድሜ የእግዚአብሔር የባህሪ ገንዘብ የሆነች ለፍጡራን በጸጋ የሚሰጣት እርሱ ይለፉ ካለ ለቅጽበት ማንም ሰው በሕይወት መኖር አይችልም። አትለፉ ካለ ደግሞ በምንም አይነት ጨለማ ውስጥ ብንሆን መሞት አንችልም። ይቺ ጸጋ የማን ናት? ታዲያ ይህን እድሜ ግን ምን ሰራንበት? አሁን ስንት ዓመት ሆኖናል? ጥቂት እኮ አይባልም። 20 30 40 ዓመት የሆነው ሰው ይኖራል። እዚህ ግን ይህን ዓመት ሁሉ ተጠቅመንበት ይሆን? ንስሐ እየገባን ነው? እየቆረብን ነው? አንዳንዶቻችን ወጣትንን ብለን ደግሞ እንዘናጋለን። ተገቢ አይደለም። ለምን እንደሆነ ታውቃላችሁ? አንደኛ እንደምናውቀው በወጣትነትም ሰው እንደሚሞት አይተናል። አላየን? አይተናል። ብዙ ጓደኞቻችን አተናል። ስለዚህ አያዘናጋም። እስካሁን በኃጢአት በክፋት በተንኮል የባከነ እድሜ ይኖረናል። በሃይማኖት ምዕመናን ከእድሜ ገብቶ የሚቆጠረው እድሜያችን እግዚአብሔርን ያወቅንበት እድሜ ነው። ማንን ያወቅንበት? ለምሳሌ ከ30 ዓመት የኖረ ሰው ከ30 ውስጥ 1 ዓመት ብቻ ከሆነ የጾመው የጸለየው የሰገደው እግዚአብሔርን ያወቀው ይሄ ሰው በምድር ላይ የኖረው 1 ዓመት ብቻ ነው። ይሄ ሰው 29ኙ ምን ብሏል? ባክኗል። እግዚአብሔር ቀሪ ዘመናችንን ሳንዘናጋ በሰጠን እድሜ ንስሐ እንድንገባበት ወደ እርሱ እንድንመለስበት ማን ይርዳል? አንዲት ምሳሌ ነግሬያችሁ ትምህርት ላብቃ። አንድ ሰው ጽኑ ጠላት ያሳድደዋል፣ ጥይት ደግኖ ከሱ ለማምለጥ ሲሮጥ እንደማይተው ሲያውቅ ዛፍ አየና ዛፉ ላይ ተንጠልጥሎ ወጣና ጫፉ ላይ ተቀመጠ። በቃ እንግዲህ ዛፉ ላይ ወጣው ጠላቴ የት ያገኘኛል ብሎ ሲመካ በወጣበት ዛፍ
ዝቅ ብሎ ዛፉን ሲመለከተው የዛፉ ስሩን ነጭና ጥቁር አይቶች ስሩን ቁርምጥምጥ አድርገው በልተውታል እና ዛፉ ሊወድቅ ነው። ምን ያለበት የተመካበት ዛፉ የተመካውበት ዛፉ የሚወድቅ ከሆነ አለ ምን ማድረግ አለብኝ? ቶሎ መውረድ አለብኝ ሳይወድቅ ብሎ ሊዘል ሲል ደግሞ ትልቅ የጨለማ ጉድጓድ ውስጥ ደግሞ አፋቸውን የከፈቱ ዘንዶች፣ እባቦች፣ አራዊት አሉ። ቢዘል የት ነው የሚገባ? እዚያ። በጣም ተጨነቀ። እዚህ የሚያሳድደው ጠላት አለው የማይለቀው። እዚህ ደግሞ የወጣበት ዛፍ ተስፋ ያደረገው ሊወድቅ ነው። ስሮቹ ተቆራርጠዋል በጥቁርና በነጭ አይጦች። ከዚያ እዚያ ሊወርድ ሲል ደግሞ ጥልቅ የጨለማ ጉድጓድ በውስጡ አራዊት ያሉት ይጠብቁታል። እና በዚህ ጭንቀት ውስጥ እያለ ከዚያኛው ዛፍ የንብ ቀፎ አለ። ከዚያ ነፋሱ ከቀፎ ውስጥ ያለውን ማር አምጥተው ምላሱ ላይ ጠብ አረጉለት። ከዛ ሲቀምሰው ይጣፍጣል። ሲጣፍጠው ይሄን ጠላቱን ረሳው፣ ዛፉ ሊወድቅ መሆኑን ረሳው። ትልቅ ጉድጓድ እንደሚጠብቀው ዘነጋው። ምኗን እያጣጣመ ያችን የመጣችው ማር። የተወደዳችሁ ክርስቲያን፣ ጽኑ ጠላት የሚያሳድደው ሰው የተባለው እኛ ነን። የማይተወን እና የማይለቀን ጽኑ ጠላታችን ሞት ነው። ከእርሱ ለመምለጥ የምንመካበት ዛፍ የተባለው እድሜያችን ነው። እድሜያችንን ግን ምን ብንመካበት ጥቁርና ነጭ አይጦች ማለት ብርሃንና ጨለማ እየተፈራረቁ ቆራርጠው በልተውታል። ምን ያህል እንደቀረን አናውቅም። ወደፊት ስንሄድ ቀን ነበረ ቅድም፣ አሁን ጨለማው መጥቷል። ጨለማው አልፎ ብርሃኑ ይመጣል፣ ብርሃኑ አልፎ ጨለማው ይመጣል። ስለዚህ ወደ ሞት እየሄድን ነው። ብርሃንና ጨለማ እየተፈራረቀ እድሜያችንን እየቆረጠ ነው። ወደዛ እየቀረብን። ይህን ስናስብ እንጨነቃለን። ከዚያስ ደግሞ ጥልቅ የጨለማ ጉድጓድ በውስጡ አራዊት ያሉት ይጠብቁናል። ያ ጉድጓድ መቃብራችን ነው። በውስጡ ያሉት የእኛን ስጋ የሚጠብቁት ጥሎቹ ናቸው። ይህንን ስናስብ እያለን በምድር ላይ ጥቂት የሚያስደሱ ነገሮች ሲገጥሙ፣ ለምሳሌ ትዳር መያዝ፣ ልጅ መውለድ፣ ሀብት ማፍራት፣ መነገድ፣ መማር፣ ጥሩ ውጤት ማምጣት፣ እነዚህ የሚያስደሱት ነገሮች እንደ ማር ናቸው። መጥተው ምላሳችን ላይ ጠብ ሲሉ ተዘናግተን ጽኑ ጠላታችን መርሳት፣ እድሜያችን እየሄደ መሆኑን፣ ወደ ሞት እየቀረብን መሆኑን፣ የምንገባበት ጉድጓድ ያለ መሆኑን መርሳት የለብንም። እግዚአብሔር እናተርፍበት ዘንድ የማይመረምር ማንም የማይሰጠን ትልቅ ጸጋ ዕድሜ ሰጥቶናል። በዚህ ዕድሜ ንስሐ እንድንገባበት፣ እንድንቆርብበት፣ በጎ እንድንሰራበት፣ ወደ እግዚአብሔር እንድንመለስበት ራሱ እግዚአብሔር በቸርነቱ ይርዳን። ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይስጥልኝ።